መጽሐፈ ዜና ካልዕ ምዕራፍ 12 እንዲህም ሆነ የሮብዓም መንግስት በጸናች ጊዜ እርሱም በበረታ ጊዜ እርሱና እስራኤል ሁሉ የእግዚአብሔርን ሕግ ተዉ፣ እግዚአብሔርን በድለዋልና። ሮብዓም በነገሰ በ5ኛው ዓመት የግብጽ ንጉስ ሺሻቅ 1200 ሰረገሎችና 60,000 ፈረሰኞች ይዞ ወደ ኢየሩሳሌም መጣ። ከእርሱም ጋር ከግብጽ ለመጣው ሕዝብ ቁጥር አልነበረውም። እነርሱም የሊቢያ ሰዎች፣ ሱካውያን፣ የኢትዮጵያ ሰዎችም ነበሩ። ለይሁዳም የነበሩትን ምሽጎች ከተሞች ወሰደ፣ ወደ ኢየሩሳሌም መጣ። ነቢዩም ሸማያ ወደ ሮብዓምና ከሺሻቅ ሸሽተው በኢየሩሳሌም ወደ ተሰበሰቡባት ወደ ይሁዳ መሳፍንት መጥቶ እንዲህ አላቸው፣ እግዚአብሔር እንዲህ ይላል፣ እናንተ ተዋችሁኝ፣ ስለዚህ እኔ ደግሞ በሺሻቅ ልጅ ተውኳችሁ። የእስራኤልም መሳፍንትና ንጉሱ እግዚአብሔር ጻድቅ ነው ብለው ሰውነታቸውን አዋረዱ። እግዚአብሔርም ሰውነታቸውን እንዳዋረደ ባየ ጊዜ የእግዚአብሔርን ቃል ሰውነታቸውን አዋርደዋል፣ አላጠፋቸውም። ከጥቂት ቀንም በኋላ አድናቸዋለሁ። ቁጣዬም በሺሻቅ እጅ በኢየሩሳሌም ላይ አይፈስም፣ ነገር ግን ለእኔ መገዛትንና ለምድር ነገስታት መገዛትን ያውቁ ዘንድ ይገዙለታል ሲል ወደ ሸማያ መጣ። የግብጽ ንጉስ ሺሻቅም ወደ ኢየሩሳሌም መጣ። የእግዚአብሔርንም ቤት መዛግብትና የንጉሱን ቤት መዛግብት ወሰደ፣ ሁሉንም ወሰደ። ደግሞም ሰሎሞን የሰራቸውን የወርቁን ጋሻዎች ወሰደ። ንጉሱም ሮብዓም በእርሱ ፋንታ የናስ ጋሻዎችን ሰራ። የንጉሱንም ቤት ደጅ በሚጠብቁ በዘበኞች አለቃ እጅ አኖራቸው። ንጉሱም ወደ እግዚአብሔር ቤት በገባ ቁጥር ዘበኞች መጥተው ይሸከሟቸው ነበር፣ መልሰውም በዘበኞች ቤት ውስጥ ያኖሯቸው ነበር። ሰውነቱንም ባዋረደ ጊዜ የእግዚአብሔር ቁጣ ፈጽሞ እንዳያጠፋው ከእርሱ ዘንድ ተመለሰ። በይሁዳም ደግሞ መልካም ነገር ተገኘ። ንጉሱም ሮብዓም በኢየሩሳሌም በረታ። ንጉሱም ሆነ ሮብዓምን በነገሰ ጊዜ የ41 ዓመት ጎልማሳ ነበር። እግዚአብሔርም ስሙን ያኖረባት ዘንድ ከእስራኤል አገር ሁሉ በመረጣት ከተማ በኢየሩሳሌም 17 ዓመት ነገሰ። እናቱም የአሞን ሴት ነዓማ ነበረች። እግዚአብሔርንም ይሻ ዘንድ ልቡን አላዘጋጀም ነበርና ክፉ ነገር አደረገም። የሮብዓምም የፊተኛውና የኋለኛው ነገር በነቢዩ ሸማያና በባለ ራእዩ በአዶ የትውልድ ታሪክ መጽሐፍ የተጻፈ አይደለምን? በሮብዓምና በኢዮርብዓም መካከል በዘመናቸው ሁሉ ሰልፍ ነበር። ሮብዓምም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ተቀበረ። ልጁም አብያ በእርሱ ፋንታ ነገሰ።